ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ትልቅ ነው። እኔ መጣው ከሴሚት ነው። ስሜ ማርታ መኮንን ይባላል። የሆነልኝ ነገር በቃል ነው። ነብይ ሲጸልይ የዛን ጊዜ ድንኳን ነበረ። በድንኳን ውስጥ ሆኖ ያገለገለ ሲጸልይ እኔ እዚህ ጫፍ ላይ ነበርኩና ልጅ 12 ያክፍል ተፈተና ውጤት መጣላት። ወደ ዩኒቨርሲቲ የምትገባበት 4 ቁጥር ጎደለ። ከዛን የእግዚአብሔር ሰው ከዚህም በፊት ቃሊቲ ያለ ሲያገለግል እዛ ቃል ወጥቶላት ነበረ። ዓለምን ትዞሪያለሽ ብሏት ነበረ። እና ይህ ነገር ያለ እኔ ዩኒቨርሲቲ እንድትማርልኝ ፈልግ ነበረ። ከዛን 4 ነጥብ ጎደለና ሆስቴት ሄደችና ተወዳደረች። ኢየሱስ ክርስቶስ ለዘላለም ጌታ ነው። አለፈችና የመጀመሪያውን ክፍያ ከፈልኩኝ። ከዛን እንዳይሰማት ያለኝን አካውንት አላሳያትም። በመደበቅ ነበር በቃ ያበረታታዋት ሂጅ ተመዝገቢ ችግር የለም ከፍላለሁ ምናምን ላት ነበር። ምክንያቱም የልጄ ሞራል ለመጠበቅ ነው። ግን ፋይናንስ የለኝም። አምላኬን ታምኜ ነው የነበረኝን የመጀመሪያ ክፍያ ከፈልኩ። በዛ ቦታ ላይ የገባችሁ ታውቃላችሁ ምን አይነት ወጪ እንዳለ። በጣም ወጪ ያለው ነገር ነው። በሳምንት ውስጥ ትራንስፖርቴሽን ከዚህ ዱከም ነበር እኔ ዛን ጊዜ ከዱከም አዲስ አበባ እየተመላለሰች ነበር የምትማረው። እና ሁለተኛውን ክፍያ ወገቤን ያዘኝ። ከዛን ጌታ ሆይ አልኩኝ አንተን ታምኜ ነው እናት አባት አይደለም ወንድም እህት አይደለም ማላፍርብህ ኢየሱስ አንተ አለህ ብዬ በጌታዬ ፊት በጣም ጸልይ ነበር። በጣም አለቅስ ነበር። እማያሳፍር ጌታ አለን ስሙ ይባረክ። እኔ ሁሉ ጊዜ አሁን ትምርት ይሆነልኝ የለኝም አልልም። ምክንያቱም ሙሉ የሆነ አምላክ አለ ከኔ ጋራ ስሙ ብሩክ ይሁን። አካውንቴን አይቶ አይደለም እሷን የሰጠኝ ያለኝን ነገር ተማምኖ አይደለም የፈጠራት በውስጤ የራሱን ችሎታና የራሱን ማንነት አምኖ የሰጠኝ ጌታ ስሙ ይባረክ። አስደነቀኝ ጌታ ስሙ ብሩክ ይሁን። ከዛን ሁለተኛ ክፍያ ላይ ማሚ ያለችኝ ወይ ሁለተኛ ክፍያ ክፈይ ያለችኝ ሄጃ አግሪመንት ያደረኩ እኔ ነኝ። ከዛን ብዙ ነገር አለ ጌታ ስሙ ይባረክ። ያንን አሻግሮ ለዚህ ለምስክርነት ያበቃኝ ድል በድል አድርጎ ጌታ ዛሬ በፊታችሁ ቆሜ የእግዚአብሔርን ማዳንና ክብር ልናገር የረዳኝ ኢየሱስ ይባረክ። አመስግኑልኝ ስሙ ብሩክ ይሁን። ይሄ ትልቅ ጌታ እና ድምጼ ስለተዘጋ እንጂ እልል በልለት እልል በሉልኝ በኔ ፋንታ። ስሙ ይባረክ። ከዛን በጣም ግራ ገባኝ እና ማሚ ቀኑ እኮ ሊያልፍ ነው ትለኛለች። እኔ ግን አምላኬ ፊት ነው እሷ አንሸኝና እጮሃለሁ በአምላኬ ፊት አባ ማን ነው እጁን የሚዘረጋው ከየት ነው ከምዕራብ ነው ከምስራቅ ነው ለውና ጠይቀው ነበር። አባታችሁን በድፍረት ጠይቁት ይሞላል የጎደለውን ማድጋ ይሞላል ኢየሱስ። ከዛን ሰው ቤተሰብ እኮ አላቸው ግን ልበደንዳናዎች ናቸው። ጌታ ካልከፈተ ደግሞ እኔ በስጋ ለባሽ አልታመንኩም። ለነገሩ የታመንኩት በመስቀሉ ላይ እኔን ያዳነኝ ህይወቱን አሳልፎ ህይወት የሰጠኝን ጌታ ነው። ህይወት ከሰጠኝ ገንዘብ ደግሞ ያቀተውም የኛን አምላክ ፋይናንስ ምኑም አይደለም ለጌታ። ከዛን ማሚ ያለችኝ 3 ቀን ቀርቶታል ስትለኝ ጌታ ሆይ አልኩኝ። ምንድነው የምትለኝ አንተ አልኩት ጌታን። ከዛን ሄድኩኝ ቤተሰብ ጋር ሆለታ ሄድኩና ቤተሰቦቼ ሆለታ ናቸው። እዛ የሆነ ፕሮግራም ነበረ። ከዛን ወንድሜን ምን ሆነሻል ተጎሳቁለሻል ምናምን አለኝ። እኔ አልተጎሳቆልኩም አልኩት። በክርስቲያን ነው ግን አይረዳም የማይረዳ ክርስቲያን ነው። ከዛን አይ ጥሩ ነገር የለሽም አለኝ። በቃ እንግዲህ ልነግርህ ከፈለክ አልኩትኝ የልጄ የሁለተኛ ክፍያ ስለጎደለብኝ እግዚአብሔር ምናልባት አንተን ሊያስነሳህም ይችላል አላውቅም ጎሎብኛልና መከፍለው የለኝም አልኩት። አለው ግን እንደዚህ ነው። ከዛን ጌታ ሲነካለካ ይቀሰቅሳል ራሱን። አሁን ስንት ነው አለኝ ማለት ነው። የቀረው 27000 ነው አልኩት። ለ27000 ነው እንደ አካውንትሽን ስጪ 30000 ጨምራለሁ አይለኝም። ስሙ ይባረክ ስሙ ብሩክ ይሁን። ቃል ያለው አያፍርም። አታፍሩ ነበር የሚለው። በብዙ ተጨንቃችሁ እዚህ ያላችሁ ብዙ ጭንቀት ተይዛችኋል። ግን ዛሬ እኔ አንድ ነገር ቃል አወጣለሁ ይል ነበር ነብይ። እዛን አታፍሩ ይላል።
አትዋረዱ አትደንግጡም ይላል። አሜን እያልኩ ነበር እየዘለልኩ የምቀበለው ይህንን ቃል ማለት ነው። ከዛን ያ ገንዘብ ተላከልኝ። ወስጄ ኮራ ብዬ ጌታዬን አመስግኜ ለሰጠው ጌታ ከላዩ ላይ አንስቼ ከጉድለቴ ጌታዬን ያለችኝን ታውቃለህ አባዬ ያንተ ስጦታ ነው ይሄ ልጅ አታፍርም አትዋረድም እኔም አልደነግጥም ያንተ ቃል ነች እቺ ብዬ ወስጄ ከፈልኩ። ክብር ለእግዚአብሔር ይሁን። ከዛም በማስደነቅ እንግዲህ ያ ሁለተኛ ክፍያ ከተከፈለ በኋላ ደግሞ ብዙ ጣጣዎች አሉት። በማስደነቅ አባ ባዳውን ጓደኛ አለችኝ ውጭ ሀገር እሷን እየቀሰቀሰና አባዬ ደግሞ ውርውር አረገልኝ። ስሙ ብሩክ ይሁን። እግዚአብሔር ትልቅ ነው። ጉድለታችሁን ሰው አይሞላውም፣ እግዚአብሔር ግን ይሞላዋል። የታመናችሁት ጌታ ይሞላዋል። በእውነት ስሙ ብሩክ ይሁን። አባቴ ይሄንን አድርጎልኛል፣ አመስግኑልኝ። ዛሬ በስራ ላይ ነች እና መሰክራለሁ እያልኩ እያሳለፍኩ ነው። በምስክርነታቸው ድል ነሱ ይላል። ጠላቴን ድል ነሳው ዛሬ ቆሜያለሁ። ክብር ለሱ ይሁን። ይቀጥላል። ምስጋና ስጡልኝ። ስሙ ይባረክ። ሃሌሉያ። እንደ እግዚአብሔር ያለ የለም፣ እንደ እግዚአብሔር ያለ የለም። ስሙ ብሩክ ይሁን። ሃሌሉያ። ኢየሱስ ጌታ ነው። እስኪ ለእግዚአብሔር የሚገባውን ክብር አሁንም ስጡት። ሃሌሉያ። ጌታ እንደተናገረው እንደ ቃሉ ቤቷ ስለገባ ሃሌሉያ። አሜን አሜን። እግዚአብሔር ለቃሉ ታማኝ የሆነ አምላክ ነው። ከተናገረ የሚፈጽም አምላክ ነው። ይህን ጌታ መጨረሻ ላይ ምን ትያለሽ? ምን እላለሁ? ከኔ የሚፈልገው ምንም ነገር የለውም። ሁሉ ሙሉ የሆነ ጌታ ነው። ተርፎት ነው ለኔም ለደካማ ያደረገው። ክብሩ ተጠቅልሎ በዙፋኑ ይግባ። እዚህ ቤት ደግሞ የጸጋው ጉልበት ስለሚሰራ እግዚአብሔርን አመሰግነዋለሁ። ነብይን በጸጋው ጉልበት ጌታ ነክቶት የሁላችን እንቆቅልሽ የሁላችን ቋጠሮ ስንታችንን ሐኪም ቤት የደከመን ስንታችንን በቀጠሮ የተሰላቸን ግን አባታችን በማይክሮ ሰከንድ ምላሽ አለው። የዚህ ቤት ጸጋ የተለየ ነው እና እኔ የምናገረው መጠቀም ያቃታችሁ እባካችሁ ምስክርነት ለብዙዎች ሰው ትምህርት ነው፣ ለብዙዎች ሰው መንገድ መዳን ነው እና ኑና መስክሩ። የሆነላችሁ ትንሽ ነው ብላችሁ ዝም አትበሉ። እግዚአብሔር ይከብርበታል። አልተመኛችሁም? ነብዮች በሰው ሀገር በነበረ ዘመን አልተመኛችሁም? እኔ ተመኝቻለሁ። ጆሹዋ በተገለጸበት ዘመን ተመኝቻለሁ። አባት ሆይ እንደዚህ አይነት ሰው በሀገራችን ብየዋለሁ። በዘመኔ እኔ ቀላል እድሜ የለኝም። ጌታ ስሙ ይባረክ። እሸት ያደረገኝ እሱ ነው። ክብር ለሱ ይሁንና ዛሬ ደግሞ በተገለጡት ነቢያቶች ተጠቀሙ። እግዚአብሔር በእነሱ ይሰራል። ቋጠሮ ይፈታል። በሽታ በማይክሮ ሰከንድ ውስጥ ምላሽ ያገኛል። ይሄንን ጌታ መስግኑት። ያንስበታል ምስጋናችን በቀላል በእውነት ስሙ ይባረክ። ክብሩን ጠቅልሎ ይውሰድ የኔ አምላክ። ነብይን በጣም አመሰግናለሁ። እግዚአብሔር አምላክ አብዝቶ ጸጋውን ይጨምርለት። ዓለምን ያውርሰው፣ ይስፋ፣ ዳርቻው አይያዝ። በቃ በሱ ስር ደግሞ እናንተ ጌታ ይግለጻችሁ። የጸጋው ጉልበት በእናንተ ላይ ይገለጽ። ምድራችን ደግሞ ሰላም ትሁን። አገራችን ኢትዮጵያ ሰላም ትሁን። ሰላማችን ይብዛ፣ ፍቅራችን ይብዛ፣ አንድነታችን ይባረክ። እባካችሁ ጸልዩ ወገኖቼ። የሚፈታ ነገር አለ። አልቅሱ እናት አባቶች። በጓዳው ነው የጸለይነው፣ በአደባባይ እንቀበላለን፣ በአደባባይ እንወርሳለን። እንዲሁ አንቀርም፣ ዓለምን እንወርሳለን። የክርስቶስ ስም ደግሞ ከዳርቻ እስከ ዳርቻ ከዓለም ዳርቻ እስከ ዳርቻ የተበተ ይወረሳል። ስሙ ይባረክ። አናፍርም፣ አንፈራም። ኢየሱስ ጌታ ነው። አመሰግናለሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እህቴ እዚህ መተሽ ምስክርነትሽ ስላጸናሽ ስላንቺ ጌታ እናመሰግናለን። ተባረኪ።